አዮ እንትን ብሏል እኮ በእናትህ ያስታውቃል አሁን ራሱ ዶክተር እባክህ ቶሎና ዴቭ እሺ መድኃኒቱን ጠጣና ይዘነው መድኃኒት ብሰራላችሁ ጭራሽ አጠጣ ብላችሁ ታመጣሉኛል። ምንድነው ሞቷል ወይስ አለ ስለ ሰው እንድጨነቅ ትፈልጋላችሁ? ልጆቿን የገደላችሁባት ያቺን እባብ እንኳን what ቶሎ በል አብይ አንተ እዛ ጋር ጠብቀኝ አንዴ ሂዱ እናንተ ሂዱ መጣው ያለውን ነገር ማየት ስለፈለኩ ነው አብይ እባቡ ነድፎኛል ያው ነው ሰው የለም እንዴ? ኧረ እባካችሁ! ኧረ ወይኔ! ወይኔ ዛሬ ወይኔ መጨረሻ እንዴት መኪና ይዤ ኧረ እኔ አልቻልኩም። እባካችሁ መኪናው አይገባም እንደሆነ ነገር ተጣጥረን እንውጣ። አሁን ብዙ ሰው መሮጥ ሄዷል። አዎ እኮ መርዙ ወደ ላይ እኮ ከፍ እንዳይልብኝ ነው። እባካችሁ ደውላቸው። ሮቤል የለም እንዴ? ሮባኩ ከነ እንትኖች ጋር ሄዷል። እሺ እንትን በሉ እባካችሁ እኔ አልቻልኩም። በቃ ወይኔ ደግሞ ቦታውም ለመኪና አይመችም እንጂ ጉዴ። ኧረ እዚህ አካባቢ ሰው ወይኔ ዛሬ እሺ በቃ ካሜራው ላጥፈው በእናትህ እና እንደምንም ለመሄድ ሞክር። እኔ ሞክራለሁ። መኪናው ይምጣ። ወጥቼስ ምን አደርጋለሁ? መኪናው ላይ ነው ያለው። ሹፌሩ እኮ አላነሳልኝ ስልኩ። ወይኔ እንደምንም ብለን ለመሄድ እንሞክር እባካችሁ። ከመሞቴ በፊት ድረሱ ነው እኮ እንዳልሞት። ወይኔ ምንድነው ማየው ዴቦ? ሮባይ ምን ሆነ ነው በማረግ? ይኸው በቃ እንዴ እንደዚህ ሆንክ? በቃ ደህና ናችሁ? አማን ነው። እንዴት ናችሁ? እንዴት ነው? አለሁ። አንተና ካሜራ በቃ አትለያዩማ። ምን ይደረግ? እንዴት ነህ? በእናትህ አለሁ ደህና ነኝ። አይዟችሁ። ምንም እንዴ አንተ ትላንትና የተፈጠረው ምንድነው? ትላንትና ከትላንት ወዲያ በዛች ሴትዮ ጉዳይ የተሯሯጥኩ አልነበረ? ዛሬ ትንሽ አሟት እሷ ጋር ሂጄ ነበረ ጠዋት ላይ። ዶክተሩንም ምናምን ብቻ የሆነ ሰዓት አልነበርክ? እሱ እንትን ካልክ በኋላ አይደል ሄድከው? ሰውየው ጋር ወሰደን። እንቁላሎቹ ምናምን ነበሩ፣ እነሱን ሰብሬ ምናምን ወጣሁልህ። የት ነው? የጫካ ሄዳችሁ ነበር? ወንዝ ነው፣ ጫካ ነው፣ ወንዝ ምናምን የሆነ የገማ ወንዝ እንዳይመስል። ከዛው ሰውየው የእባብ እንቁላል ሲለቅም አገኘሁት። ከዛ በቃ እሱን እንትን አልኩና ናስቲ ሮባ ግሪን ከፍ አድርግልኝ እንደው በማርያም አንተ እንደው የሚገርም ታምር እኮ ነው። ከዛ በቃ እሺ ልጨምርበት ራስ በቃ እንቁላሉን እንደሰበርኩት ዶክተሩና ይሄ ሲለቅም የነበረው ሰውዬ ሩጡ እናንተ በቃ ሂዱ። ወደኋላ ተመለስኩኝ። እኔ ላይ ነው ያለውን ነገር ባባሮ ሩጦ ነው ወጣ ነው። ተመልሼ ላይ አላየሁትም። ታውቃለህ ስሻገር እግሬን ነደፈኝ። እዛ ያፈረጠው እባብ ነው። እኔ በቃ ሳስበው ምን መሰለህ የሆነ እንቁላሉን የተጣለባት ማን ነው? እንትን በሉ እስቲ ሳሎኑን በላቸው ሮባይ። ምንም አይጨናነቁ። በቃ ደህና ነኝ። እስኪ ቆይ ያው እንጫወት ብያቸው ስለሆነ የገባሁት እኔ ተጨንቀው ነው።
ሳሎን ይጠብቁ ችግር የለውም ንገራቸው እንትን ካሉ እዛ እሺ ወደኩ በቃ እኔ አላውቀውም የቱ ጋር እንደፈኝ እንዴት ይሆን አላውቅም ደግሞ ብቻችንን መሆናችን እንጂ እናንተም ወደዛ ስራ ከሄዳችሁ እኔማ ሳጅንም እንትን አለኛ ሳጅንም ከኛ ጋር ምናምን ብሎ ላወራ ሄድኩ አላልኩም የልጁን ይዘውት የመጡት ምናምን ከነሱ ጋር እያወራን ስለነበረ ደግሞ ካቴኖም ጠፍቶ የት እንዳስቀመጥነው እዛ ግርግር በተፈጠረበት ሰዓት እዛ ሴትዮዋ ቤት ነው የሴትዮዋ ቤት አይደል ተገኘ አይ ብቻ በቃ ራሱ እኛ ጋር ነው አለ ነገር መሰለኝ አንደኛው አብሮ ነበረው እንደዛ ብሎኝ ከነሱ ጋር ነበርኩኝ ሌላም ኬዝ ገጠመኝ እንደነገርኩ እነሱ ነገሮች አስተካክል አንተ ለካ እዚህ ጉድ ሆናል አዎ በስመ አብ እኔ እና ማዘርም ምናምን እንዲሰሙ አልፈለኩም በቃ ዝም ብዬ ሐኪም ቤት ሄደን መርዙ ወጥቶልሃል ምናምን ነገር አሉኝ ግን የሚገርም በቃ የማይሆን ስሜት ነው የሚሰማኝ ታውቃለህ የእግሬ ሳይሆን ሆዴ ውስጥም ጥሩ ስሜት እየተሰማኝ አይደል ምን እኔ አላውቅም በቃ እንደዚህ ያደርጋል እንዴ አዎ እንዴ እኔ አላውቅም እኔ መርዝ ነው ያባብ መርዝ እኔ በምሰማው ቆይ አንዴ ሄሎ ወይዬን አባት ደህና ነኝ አረ እንዳትመጡ ኦረ አሉና ሮቤል አሁን መጥተው ከነሱ ጋር እየተጫወትን ነው አረ በማርያም አትምጡ እውነት ችግር የለውም ደህና ነኝ እኔ እኮ እሺ እደውልላችኋለሁ በቃ ችግር የለም አረ ምንም አያስፈልግም የእውነት ምንም አያስፈልግም ችግር የለም ማዘር ድንገት ከደወለችላችሁ እንትን አትበሉ እሺ አትናገሩ በቃ ደህና ነኝ ብዬ ነው ያወራኋት በቃ እሺ እኔ ጌታ መልካም ቀን እሺ እና እንደዛው ነው ልሻለሁ ስማ አይ ልጁም እኮ ምንድነው የሚለን እኛ ወደዛ ሄደናል አልኩ ወደ ጣቢያ ምናምን እዛ ሄድን ከዛ ከኛ ጋር ይቆይ ምናምን የሚለው ላግባባ ነው እኔም በዛ ይቀጠልኩት ከዛ በመሐልም ሌላ ኪዝ ገጠመኝ ተደወለ ምናምን የሆነ ስልክ እንደዛ አለፈ ብቻ ግን ልጁ ምንድነው የሚለው አይዞህ ነገሩ በጣም ከባድ ነው ይያል ያለው በቃ ቀማሚው ጋር አሁን ገና ብዙ ሰው ይበከላል ነው በዚህ የምትቀጥሉ ከሆነ ብዙ ሰው ይበከላል በዚህ አይነት እኮ እኔ ስንት ሰው ነው እንደዚህ እየሆነ ያለው የሚለው ነው የሚያሳስበኝ የኔ ጉዳይ እንኳን አይደለም ሰዎቹ ናቸው የሚያሳስቡኝ ታውቃለህ እንደሷ እንዴት ሆነች ማለት ነው እሷ ደህና ናት መሰለኝ ነው ደህና ናት ትደውላችሁ ወይ አትቀልዳ በምን ጊዜ ነው መደው ለእናንተ አልደወልኩ እንኳን ለሷ አልቆየንም እኮ ነው ሰዎቹን ሂዱ በቃ እናንተ ሩጡ ብዬ ስለነበራችሁ አላ ያልነበራችሁ መኪናው ጋር ወደ እናንተ ልኪያቸው ተመለስኩ ነው በቃ ወደኋላ በዛሽ ቅስፈት እኮ ነው ማን ነበር አብሮ የነበረው አብዬ ነበር እሱም ብቻው ምን ያርገኝ ያን ሁላ ጫካ እንዴት ያልፋል መከራችንን አየን ብቻ ለጊዜው እግዚአብሔር ያቀድ ግን ምን እየተሰማ ነው እኔ አላውቅም በቃ ሆዴ ግልብጥ ነው የሚለው ምግብም በቃ ምንም ሊጣፍጠኝ አልቻለም ምናምን እንዴት እንደማደርግ አላውቅም ሽንት ቤትም እሄዳለሁ በቃ እንደማስማጥ ነው ምንም በቃ ምንም የለኝም እውነት ምንም የለኝም ድንገት ያው መርዙን እንትን ሲሉ የወጉኝ መድኃኒት ይሁን አላውቅም አዲስ ስሜት ነው እየተሰማኝ ያለው ግን ቢሆን ብቻ ፈጣሪ ያውቃል እንግዲህ ምን የተረገመ ቀን ነው ማለት በጣም እኔ እንደዚህ ጊዜ ከባድ ጊዜ አሳልፌ አላውቅም በጣም ብዙ ነገሮች አይቻለሁ ይሄ ደግሞ ከፋ ነው ማለት በቃ በጣም የሚያሳዝን ታሪክ ነው በስመ አብ አንተ እነስኪ ያልመጡ ምን ነው ኦዲ ነው አልቻልኩም በቃ ተወንጂ ቁጭ በል እኔ ላሽ ይመጣል ምን በላይ ተነሳ አይዞህ ገርም ነው እንደናችሁ ወይ እንደውም ደህና ነው ምንም ማለት አመመ ሆዴን በጣም ኧረ በስመ አብ ምጥ ቀላል ነው አሉ ኧረ ቁጭ በል
የወጉ መርፌ ነው እንደዛ የሚያደርገው? እኔ ታዲያ ሌላ ምን ባዕድ ነገር የተጠቀምኩት ነገር የለም። እኔ አላውቅም። በቃ እንግዲህ ከሞትኩም የምን አንተ የሰይጣን ጆሮ ይደረጋል ያማል ታዲያ መለበት ያስተካከል እንደውም ደህና ነው። በጣም ሲነገረኝ በጣም ፈርቼ ሌላ ነገር ነው ኤክስፔክት ያደረኩት። አሁን ደህና ሆነ ነው ያየሁት። ቀለል ይላል ይሻላል እኮ ግን የሆዴ ስሜት ነው ሆናል ገበያ ላይ ታውቃለህ። ማጅራቴን ሁሉ ወጥሮ ይዞኛል ምናምን እሱ ነገር ነው እንጂ ደህና ነኝ። ሰው ላድን ብዬ እኔ ሞቼ ነበር። ምግብ ግን ብላበት። አሁን እኮ እኛም አምጥተንልሃል። ቆይ ምንም እሺ እያለኝ አይደል? እውነት ሽንት ቤት ራሱ ሰው ሳይታዘበኝ ይቀራል። ስንተኛ ነው አይስተካከለ ምንም ነገር የለም። በቃ አልመጡም እንዴ? እንትን አልመጣም ዶክተር አልመጣም። እንትን አላልኩም። እዛው እነሱ ጋር ነው እንትን የተባልኩት። እዛው ሄደ ነበር እነሱ ጋር ነው የታከምኩት። ምን አድርጋለሁ? ምንም የሆኑ ኪኒኖች ምናምን ሰጥቶኛል። ግን ፔን ካለው ወደ ላይ ሊወጣ ይችላል መርሱ። እንዴት ወደ ላይ ማለት? ወደ አሰር ነው እዛ አሰር ወደ ላይ ይወጣል። ኦኬ አዎ አስሬው ነበረ። ከዛ በኋላ ድንገት ወደዚህ ጋር ምናምን የሚሰማ ስሜት ካለ የፈጠነ እንድትመጣልኝ። ኦኬ እና እየተሰማ ያለው ነገር የለም? አሁን ደህና ነኝ። እንዴ እየረገጥኩበት እኮ ነው። ከጫካ ከወጣን በኋላ እኮ ራሴን አላውቅም እኮ። ከባድ ነው እንደሆነ። አይዞሽ በርታ በይ። አይዞን እና በቃ መሄድ የለም አልኩ። እቤት ድረስ ከመጣልኝ ወንጀለኛ ነው የሚይዘው ሰሞኑን። ከዚህ በኋላ መሄድ የለም መውጣት የለም። ይሄን ይሰራል ከዚህ በኋላ ይስራው። ምን አባቱ ማስክ ሰቀልኩ። እንኳን አተረፈ ፈጣሪ። እንግዲህ አይዞን ቤተሰቦች። ያው እንግዲህ ዴቦን ጥለን ሄደን እንደዚህ ሆኖ አግኝቼዋለሁ። ተመስገን በጤና ያው ድጋሚ ደግሞ በመገናኘታችን ከዚህ በኋላ ጤነኛው ነው ይመለሳል ብለን ተስፋ እናደርጋለን። የራሳችን ማን ነኝ ማናት ይጎ እስሮ ማናት ወይ ዲናት አንተ ደህና ነህ? በለው ቁጭ በል አባት። ሰላም እናት። ሰላም ነው አሉ። ወይዘሮ መዓዛ ልካኝ ነበር። ምን ነው አረፍ በስ? እሺ በሰላም ነው? ያው በሰላም ነው። እንዴት ነህ አንተ? እኔ ደህና ምንም አይደል። ተሻለህ? ምንም አይደል። መዓዛ ልካኝ ነበር የመጣሁት። በጣም እንደታመምኩ ምናምን ነግረኝ እሷ መምጣት ስላልቻለች ነው የመጣሁት። ምንድነው ማለት በሽ መምጣትሽ ምን የተፈጠረ ነገር አለ? መዓዛ መዓዛ ልካኝ ነበር የመጣሁት። እሱ በጣም እሷ መምጣት ስላልቻለች ነው የመጣሁት። እኔ የመዓዛ አከራይ ነኝ እና በጣም ስለታመመች በጣም ስለ መፍትሄው ያለው እሱ ጋር እንደሆነ ምናምን የነገረችኝ ነው። ምን ተፈጥሮ ነው? የምን መፍትሄ ነው? ምንድን ካሜራ ይጥፋ ምንድን አይ እናውራ እንዴ ላይፍ እኮ ነው። እሺ ምንድነው የሆነው? ምን ተፈጥሮ ነው አሁን አንቺ እኔ ጋር የመጣሽበት ምክንያት? ያው በጣም ስለታመመች መፍትሄው አንተ ጋር ስለሆነ ያው እሱም ልጁ ሆዱ ውስጥ የሚገላበጥ ነገር ምናምን ነገር አለ። ምናምን አለ። እሱ ነው? አዎ ምን ሆንክ አባ? የመዓዛ ልጅ ነው እንዴ እሱ? አዎ እንጂ ታዲያ ተዞረ ዛሎ ሲቀመጠም እያየው። አዎ እኔ እኮ አላየሁትም። ይዛለትም በእናትህ ምንድነው የሆንከው አሁን? ሆዴን ይገላበጥብኝ ያማሃል ነው? ይሄ ነገር እንዴት ነው? ወዴት እየሄደ? ምን ነው ሆዴን አመመ? ምን የበላው ነገር አለ? ሆዴን ያገላበጣል በደንብ ለሱ ሆዴን ያገላበጣል ይገላበጣል። እያመመህ ነው? ማሚ ያማት እንደነበረው ነው እያመመህ ያለው? አዎ ካንቺ ጋር ነው አሁን የመጣው? እሷ አሁን ከኔ ጋር ነው የመጣው። እሷ መምጣት ስላልቻለች በጣም ስላመማት ምናምን ኦኬ እኔ ይዤው ነው የመጣሁት። እኔ እነሱ አከራይ ነኝ እና መፍትሄው እሱ ጋር ነው ያለውና በጣም ስላሳዘነችኝ ያው እኔ ሴትም ልጅ ስለሆንኩኝ ልጅ ይዛ ስትንከራተት የትም አልጥላትም ምናምን ብዬ እኔ ጋር ነው ያለችው። ያ መፍትሄው እሱ ጋር ስለሆነ መፍትሄ ካለው እንደው ቢተባበረን። ያው እሷ መምጣት ስላልቻለች ነው። ዴቭ ጋር ላኪው ብላሽ ነው ውሰጂው ብላሽ እሱ ጋር ውሰጂው ብላሽ ነው? አዎ በቃ ያው እኔ ስመጣ
እንትን እንዳይደናገጥ እሱን ካየው ቢያንስ ያወራኝ ይችላል በማለት ነው። እሷ እንዴት ናት አሁን? በጣም ታማለች። መንቀሳቀስ ስለማትችል ነው ያልመጣችሁ እና አው ሰባብሮ ጥሏታል እንዴ ምን ሆነ ነው? የባለፈው ሁኔታ እኮ ከባድ ነው እንዴ ዛሬውስ ተደጋገመባት እኮ እና እባክህ መጥተው አንተ ጋር ስላለ ተባበረን። እሺ ምንድን ነው የሚደረገው? አንቺ ያው ይዘሽው ነው ይብላሽ ነው ወደዚህ በጣም ምንድን ነው ያላችሁ ምን አንቺ ምን አይነት ሰው ነሽ? እስኪ ከሷ ጋር ያለሽ ቅርበት ነው? እኔ ያው እንደ ቤተሰብ ነው የምንቀራረበው። በጣም ተሳዝናለች ምንም ነገር ያው ከህመሟም አንፃር ብዙ ጊዜ ስላየሁኝ ነው የህመሟ ምክንያት ምናምን እና መፍትሄው እሱ ጋር ነው ስትለኝ እስቲ ቢተባበረኝ እኔን ጠይቀው ብዬ ነው ዛሬ የመጣሁት። አንቺ ቤት ቅርብ ጊዜ የተከራየችው አይደል? አዎ። እንዴት ነው ያለው ሁኔታ ካየሻት ካወቅሻት ጊዜ ጀምሮ? እኔ ቤት ከተከራየች ጀምሮ በጣም መልካም ሴት ነች፣ ጥሩ ሰው ነች እና በጣም መልካም ሰው ናት። ከህመሟ በስተቀር በጣም አሪፍ ሰው ነች ምናምን ነገር። ከዛ አንፃር ነው ዛሬ እዚህ ድረስ መጥቼ ወንድማችንን ለማናገር ያሰብኩት እና በጣም ጥሩ ሰው ነች። የሚገርምህ ነገር እኔ ይሄ ልጅ ካየሁ በኋላ ነው ትዳር ለመያዝ ለመውለድ እኔ ልጅም ትዳርም የለኝም እና ለመውለድም ለማግባትም የወሰንኩት ይሄ ልጅ ካየሁ በኋላ ነው እና በጣም መልካም ሰው ነች። ከህመሟ በስተቀር በጣም ጥሩ ሰው ነች። አይ ደህና ተላምዳችኋል? አዎ በጣም መልካም ሴት ነሽ። በእውነት ደስ ብሎናል። አመሰግናለሁ። አባይ ያንቺንም እንግዲህ እኔ አላወኩም ለካ ቤታችሁ ስመላለስ ለካ እሷ ልጅ ነው። አንድ ቀን ያያችኋት ነው ላየው? የዛን ቀን አላየሁትም። ስታወሩ ነበር እንጂ መንገድ ላይ ነው ያገኘሁት። ስለዛ ግቢው ሙሉ ግቢ አንቺ ነው ወይዘሮ ማዛ ያሉበት? የኔ አይደለም ግን የቤተሰቦቼ ውርስ ነው። ስለዚህ ያው የኔ ማለት ነው ግን ያው ውርስ ነው። ቤተሰቦቼ አውርሰው ነው። እኔ ደርሼ ልምጣ። ያንተን ፍናለ እንዴ? በጣም ነው እንጂ በርታ። አብሽር አይ አጫውታት አሉ አጫውታት የሆነ የሚያስፈልግ ነገር ካለ አቅርቡላችሁ። ወይ አመመ እንዴ? ኧረ ደህና ነኝ። ምን ነው ልጣ? አይ ቆይ ምን ነው? ና ይሄን ነገር ቅረጽልኝ። ና ምንድን ነው? በስመ አብ ወልድ በፈጣሪ ያለ ምንድን ነው አንተ? በስመ አብ ወልድ መንፈስ ቅዱስ። ሮቤልን ጥራው እስኪ። ሮቤልን ጥራልኝ። ምንድን ነው? እኔ ቡዲና አላየም። እስኪ ግቡና ና አሳየው። በስመ አብ ምንድን ነው? ሞቷል ወይስ አለ? ኧረ በፈጣሪ ስም ይሄ ምን ይባላል? እሺ አላውቅም። የምርህ ነው? የእውነት ምንድን ነው የሚደረገው? በህይወት አለ ሞቷል? አለ በህይወት አለ። ያንተ በጣም ከባድ እኮ ነው ነገር። ወደ አንተ ተላልፈ ማለት ነው? ቢሆን ነው እንግዲህ በመርዝ ከመች ጀምሮ ነው። ምን ላድርግ? እሺ ቆይ ምን እናድርግ? እኔ አላውቅም። የምታደርጉትን አድርጉ። ናሽ አንተ ቆይ ትንሽ መሄድ አቃተኝ። ወገቤን አመመኝ እኮ እንያዝ። በቃ ጥፎ በእናትህ እሺ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156
ኧረ በስመ አብ እንዳንተ ምንድነው የተፈጠረው ግን በማርያም? ኧረ አውቃለሁ። እና እሺ በቃ ወይ ሆስፒታል እንሂድ። ምን ልፈጠር ነው ሆስፒታል የምሄደው? እንዴ ምን ማለት ነው? ምን ልፈጠር ማለት? እያየሁ ያለውን ነገር ማዘውንቹን እኮ ነው እየሆንክ ያለው። ታዲያ ዶክተር መፍትሄ የማይሰጠው በሽታ እኮ ነው። አይ ይሰጣል እንጂ ዶክተር እኮ መፍትሄ ይኖረዋል። ይኸውልህ ምንም ቢሆን ሆድ መታጠብ ካለበት ይታጠባል ዴቭ። እንዴ እንደዚህ ብሎ ነገር የለም እንዴ። ይሄ ነገር ምናልባት እግሬን አልተሰማኝም ብለህ እኮ የተወክ መስሎ ሊሆን ይችላል። ምንድነው ደግሞ በክርስቶስ ምንድነው ያስፈልግ? በልበል ቀይን ቀስ በል አንተ። በል እባክህ እኔ ተጨናነኩ ለራሴ። አንተ ራሱ ስትወጣ ስትገባ ይዟል ጠረጴዛው። እኔ እንጃ በቃ ሳሎንም ከሆንኩ ጎረቤትም ምናምን በቃ ግብት ሲል ካገኘ በሩ ክፍት ሲሆንላቸው እንትን ይላል። እቺኛዋን በር ክፍትኳት እኮ ለዛ ነው። በሳሎን ቆልፌ በቃ እዚህ ሆናለሁ። መውጣትም ስፈልግ በዚህ ነው የምጠቀመው። አይ ጥሩ ከሰው ጋር እንደምን መቀነስ ነው ለጊዜው። አይነ ራሱ እየቀላ ነው። አልቻልኩም። አሁን ራሱ ጥሩ ስሜት እየተሰማኝ አይደል? ለምን ሐኪም ቤት አንሄድም? ሐኪም ቤት እኮ መፍትሄ ይኖረዋል። አዎ እናንተ አይሻልም? አዎ ልክ ነው እንዴ። ምንም ቢሆን መታጠብ ካለበት ይታጠብ። ይኸውልህ ልጁም ካስፈለገ እኛ ጋር ያለው እኮ ዴቭ ይሄ ነገር ልክ አይደለም። የምሬ ነው። አሁን በጣም አቅም እያነሰኝ ነው። እንዴው ይኸውልህ መውሰድ ካለበት ግሉኮስም እየወሰድክ መታጠብም ካለበት ወደ መታጠብ አለበት። ያው ሐኪም ቤት ምን እንዴ ምን ሆናል? እኔ ምን እንደው ይዘሮ ማዛ አላስቀበርኩ ውስጤ ነገርየው ከረር ያለ ነው። ልጁ እኮ የሚያወራውም ነገር እኮ አለ እኮ ምን እየሰማሁት ነበር ያለውን ነገር። እንግዲህ ወንድ ነኝ ካልክ እንሂድ ብሎ ጉድ ሰራኝ እኮ ፈጣሪ። ሐኪም ቤት ብትሄድ በጣም ለውጥ ይኖረዋል። እንደዚህ ከምትሰቃይ እሺ በለንና አይ አንድ እንደሱ፣ ሁለተኛ ነገር እጅ እንዳሰጥ። አሁን እንደዚህ ተኝተም የሚሆን ነገር አይደለም። ሰዎቹን እናንተናም አሉ። ምን ተብሎ ይኬዳል አሁን? ምን ተብሎ ነው አሁን ይሄ የሚኬደው? ዞሮ ዞሮ አልኩ እኮ እነሱ መፍትሄ ያገኙለትም አላገኙለትም ማስታገሻ የሚሆን ነገር ይኖራል። ገብቷል? ኢነርጂ ማግኘት አለብህ። ሰውነትህ ወገብን አሟል ማለት ታዲያ አሁን ራሱ ልነሳ እያሰብኩ እኮ። መድኃኒት ወስዳለህ? የተሰጠህ በስራት እየወሰድክ ነው? ማታ ነው ቀጣዩንም ወስዶ የመጀመሪያውንማ ውጭ አለ። መድኃኒቱን ወስዶ ምንም ለውጥ የለውም። ነገርየው ትንሽ እዚህ ጋር ነው ትንሽ እባክህ። ምን አለኝ? ወገቤንም እግሬም እንትን አለ ደነዘዘ። ሐኪም ቤት ብንሄድ እኮ በጣም አሪፍ ነበረ። ያው ወደ ሐኪም ቤት መሄድ አለብን። እንሞክራለን። ነገ ዛሬ ከማለት እንሞክራለን። እሱማ የሚሰማኝ ስሜት በቃ ስልኬን ሳይለንት አድርጌ በማለት ስልክ ተደውሏል። መጥተህ እስኪ አውራ አትጨናነቁ እናንተ አባባ ተጫዎች። አሁን እንዴት ነሽ? ምንም ስሜት የለም? ያመመህ አይደለም? አሁንም እንግዲህ ጦስ ነው የመጣብን። የእሱ በጣም የሚታይ ነገር ነው። ሆድ ውስጥ ራሱ ሲገላበጥ ምናምን የሚታይ ነገር ነው። እውነት ሆዱ ላይ ያለ የሚገላበጥ ነገር የሆነ በቃ በደንብ በአይን የሚታይ ነገር ነው። የሚገላበጥ ነገር አለ ሆዱ ላይ ነው። እና እስቲ ኑ እና አንዴ ሆዱን ተስ ደግፍ። ነይ የት ጋር እንደሚያመህ አሳየው። እያየሁ እንትን ብሏል እኮ በእናትህ ያስታውቃል። አሁን ራሱ ይኸውልህ አብጧል እኮ። እዚህ ጋር ነው የሚያመህ። እዚህ ጋር አይዞህ አይዞህ አባት አይዞህ 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 በቃ አይዞህ 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 አይዞህ። አንዴ ካሜራውን አጥፋና ታግዘኛለህ? እሺ ና ና ና። እቤትም እንደዚህ ያደርገዋል? አዎ ያደርገዋል እንዴ። አሁን ደግሞ እየዋሰ መጣ እንጂ ያው ኧረ እኛም አልቻልነውም እባክሽ። እንኳን ይሄ አንድ ፍሬ ልጅ በእናትሽ ምን ውስጥ ነው የገባ ነው? በእናትሽ ቶሎ ብለን መፈለግ አለብን። አሁን ከባድ ነው ወይ? ታቀፍሽ ደግሞ አባዬ አመመው እኮ በእናትህ በማርያም እውነት ተው እንጂ። ለምን እንዴ? እንጃ ሆዱ ልክ አይደለም ልጁ። ኧረ እባክህ
በጣም እየባሰበት ነው። ምን መፍጠር እንደምንችል አላውቅም። ሆዱን ራሱ አጥብቆ ይዟል እኮ። ምን ማጥበቅ ብቻ ሆዱ ይንቀሳቀሳል። የምረን ነው። ኧረ እባክህ እውነት እብጠትም አለው የሚንቀሳቀስ ቦታም አለው። ዲያንቴ ነገር እኮ እየተያዘ እየተሳሰረ መጣ። አሁን ውስጥ እንደገባን አላውቅም። ብቻ መፍትሄ ለመፍጠር ነው። የኛስ የትልልቆቹ ኖርማል ነው። ይሄኔ ጌታ ያተኩሳል ራሱ ስሩ ተክተርትሯል ድንባሩ ይኸውልህ አሁን ይደወለልኝ እነሱ ናቸው። ዶክተሩ አስደውሎ ነበረ የሚለው ቀማሚ የዶክተሩ ቀማሚ አለ እና ቀማሚ እያለ ያለው እኔ እኮ ፈጣሪ ነው እባቡን አምጡት ነው እያለ አቤት የወጣውን ከወዳቸው የወጣው ከእሷ ጋር ሁለት እባብ ወጥቷል አይደል? ማዛ ጋር የወጣውን እባብ አንተም ነድፈዋል እና እሱንም ያውቃል። ይሄ ነገር እንደሚፈጠር ያውቃሉ ነው እና ሁለት እባብ አጠቃላይ 4 እባብ ይዛችሁልኝ ነው። እኔም ታመምያለሁ እያለ ነው ቀማሚ። በጣም ታመምያለሁ ይዛችሁልኝ ነው። ይሄ ነገር እየባሰ ችላ የምትሉት ከሆነ እኔንም ታጠፉኛላችሁ፣ እናንተም ትጠፋላችሁ፣ ጠፊዎች ናችሁ እያለ ነው። የት ነው የምትነሳው? አሁን ትላለህ ነው ትንሽ ወዲህ አረባ እንዴ ዴቦ ኧረ በስመ አብ ምንድን ነው እንዴ? አንተ ነገር አድርጉ በላችሁ። ወይ ፍጣሪ ሆይ ዴቦ ነገር አድርጉ ዴብ አረ ወስጠኝ እስኪ በእናትህ ሐኪም ቤት ይሻላል። ፈጣሪ ሆይ እሺ ደውል ይሆን ሐኪም ቤት ደውል በእናትህ ዴቦ ሄሎ እስቲ ደውል በእናትህ ሄሎ ዶክተር እባክህ በእናትህ ዴብ ጋር ናልኝ። ወይኔ ጉዴ ፈላ ዴብ እሱ ቤት ናልኝ በእናትህ በጣም እየታመመ ነው። 2 3 4 እኮ ነው የወጣብኝ ብታይ አሁን እባቡላ ከሁሉ ነው የወጣው። በእናትህ ኧረ ወጣ እኮ ድጋሜ ቅድሙ ነው ፈጣሪ ሆይ ሄሎ በቃ ቶሎና በእናትህ ዶክተር ዴብ ልጁ ራሱ እያላበው ነው። ወይኔ እንዳንተ ኃይለኛ እኮ ጠንቋል እኮ ላብ ራሱ ግንባሩ ዴብ ኧረ እግርህ ራሱ በእናትህ በስርዓት እኮ አልተቀመጠም። ዴብ ማስታጠቢያ ውስጥ እኔ ይዛለሁ ማስታጠቢያ ምንድን ነው? አይዞህ ማስኩን ወልቆ እንጂ አይዞህ በስመ አብ ዴብ ወይኔ ጉዴ ወይኔ ጉዴ ኧረ ዴብ ግራ ገባኝ። እኔ እኮ ቴኒስ ስልክ ደውሉ ወይኔ ኧረ የሆነ ነገር ወይኔ ጉዴ ሰው ልጅ መጥቼ አይዞህ አባቴ አይዞህ ወይኔ ፈጣሪ ኧረ የሆነ ነገር አድርግ በእናትህ ዶክተር እባክህ ቶሎ ና ዴብዬ ዴብ ኧረ ይሄን ነገር በእናትህ ወደዛ አድርግልኝ ዴብ ያሉም እንደናንተ አይዞህ ሄሎ ዶክተር በእናትህ ቶሎ ድረስ ምን አለክ ይመጣል መጣው ነው አይዞህ ወይኔ ጣጣ ሄሎ እስኪ እንዴ በእናትህ ቶሎ ና እስኪ አቤትና በእናትህ ዴብ ጋር ና ቶሎ በል ዴቡ አባዬ እኔ ጭራሽ እሱ ያድነዋል ብዬ እሱ ብዙ ቁጭ ወይኔ ፈጣሪ አይዞሽ እሺ ዴብ ምንድን ነው በቃ ና ተነሳ እባክህ ተነሳ ወይኔ ዶክተሩ ይቆያል ይሄ ነገር መከረን አለበት ወይኔ ሰዳቸው በእናትህ ወይኔ የሆነ ነገር አድርጎ ጓደኛ አይደል በእናትህ ይኸውልሽ እሺ እናት ይኸውልሽ ዴቡ ቀጥታ ወደ ሆስፒታል እንሂድ አሁን ሌላ ነገር አልፈልግም ቆይ ሮቤል ይኸውልህ እያመመ ነው ይገባኛል ግን ሆስፒታል እንሄዳለን ተደጋግፈንም ቢሆን የኔ ነገር ይቆይ ችግር የለም ምን ማለት ነው ይሄን ልጅ መፍትሄ ነው እኮ አንድ ላይ እኮ የምንሄደው ተነሳ ይኸውልህ አትሳነፍ ሁለታችሁም ጥሩ ሁኔታ ላይ አይደላችሁም እማዬ አንዴ ቀፊልኝ እሱን ልጁ መፍትሄ የሚመጣው ምን ሲሆን እንደሆነ መጀመሪያ እናጣራና እኮ ይኸውልህ እኔ አሁን ደህና ነኝ አቅም ስላነሰኝ ገባኝ አንድ ላይ ነው የምንሄደው እያልኩ ነው እሱን ብቻ ይዤ አልሄድም እያልኩ ሐኪም ቤት አይደለም እነዚህ ሰዎች ናቸው መፍትሄው የሚሰጡን እኮ እነሱ ጋር እንሄዳለን አዎ እኮ ስለዚህ እኔ እናንተ ያሉትን 4ቱን መስጠት አንችልም ማለት የኔን 2ቱን ከኔ ጋር እንትን ያለው ይዘን ሄደን መስጠት እሺ በቃ 2ቱን እንሰጠዋለን ያኛውን ተይዟል ስለዚህ ይሄም አለ ካፍ የሚወጣው ነገር ሌላ ነገር ነው አባዬ አንተ ሐኪም ቤት ትሄዳለሽ እናቴ አንቺ ትወስጂልኛለሽ ልጁ እሺ ራይድ እጠራለሁ ከሱ ጋር ትሄጃለሽ እሺ እናት እሺ ዴቡ
በእናትህ ነቃ በእናትህ ደህና ነኝ እኔ ችግር የለውም ለኔ ወገቤ ተቆረጠ ነው ራሱ አይዞህ ችግር የለም እኔ ችግር አይዞህ እናንተ እንትን በሉ ሄሎ ሁሌም እንደዚህ ያደርጋል ዴቭ እኔ ዛሬ እንደዚህ መምጣት ትችላለህ የመጀመሪያ የትናንት እኔ ልጁም እያሞታል በቃ አንቺ ይዘሽ ትሄጃለሽ ሰው ልጅ ይዤ መጥቼ በቃ ሎኬሽን አይተናል እሺ ነው እንትን በሉ እነሱን ላኳቸው በቃ ወደ ሐኪም ቤት ይዤ ዶክተርን ወደዚያ ትምጣ ክሊኒክ ይጠብቃቸውና እኔ እናንተ ያሉትን ይዘን እስከዛ ጋድም ትላለህ እሺ አንቺ ችግር የለውም እኛ መኪና አለን ቢያንስ እሷን ይሸኝልን ሆስፒታል ቶሎ ያድርስልን እኛ እንመጣለን እሺ ያላችሁ እሺ ልጁን ይዘህ ቶሎ በቃ እሱንም ይዘህ ነው በእናትህ በሺ ይዤ እመጣለሁ ችግር የለም እኔ ልሽ አባዬ እኔ እሷ እንዳትሰማሽ እንዳትደነግጣት ማምጣ አስወጣላት እኔ አባዬ አይዞሽ አይዟችሁ ምንም አይሆንም እሺ ተሰቃዩ እኮ እስማ ወልደ መንፈስ ቅዱስ ሮቤልን ጥሩልኝ እስቲ ሮቤልን ጥራው ወይኔ እናቴ ኧረ ሮባ ኧረ በስመ አብ ከወገቤ የሆነ ነገር ነው የወጣው በቃ ወይኔ ፈጣሪ እሺ እንነሳ አሁን እኮ እንነሳ እንሄዳለን በቃ ተይዟል ልባቡ ሰውየው ማምጡልኝ እያለ እያስጨነቀን ነው አለ ዶክተሩ እኮ ከዛ ከእንትን ከእስር ቤት ሆኖ ነው በነሳጅን ያስደወለኝ በቃ እዚህ ካልጫማ እንዴት ድንጋጤ ወገቤን እንትን አለኝ እኔ ራሱ ታውቃለህ አይዞህ እንሂድ በቃ ጫማ ነገሩ ደግሞ በምን ያደርጋል ችግር የለውም እናንተ ስላላችሁ ያለውን ነገር ማየት ስላለብን ወይ ድካም የሚለኝ ታውቃለህ አይዞህ እንግዲህ ቤተሰቦች አሁን እየሄድንበት ያለው ቦታ ወይም ደግሞ አሁን የምንገባበት ቤት ቀማሚው ባዘዘን መሰረት አሁን ብዙ ወንድ የሚያጫውተን ምንም አይነት ጉዳይ የለም እኔን አንተን ሙሉ ባልደረቦቻችን እና እነዚህ ሰዎች የያዙት ነገር ይሄ የሕክምና ስህተት ምናምን ወይም የሌላ ፍልስፍና እንትን ውስጥ ሳይሆን የሆነ አምልኮታዊ ነገር ውስጥ ገብተዋል ነገር ሆኗል ጉዳዩ እና ከቁጥጥራችን ውጪ ነው የሆነው በሕክምና የሚስተካከል አልሆነም በሕክምና የሚገኝ በሽታ ሆኖ አላገኘ ነው እነዚሁ አካላቶች ይሄን በሽታ የፈጠሩት አካላቶች ብቻ ናቸው መድኃኒቱን እናገኛለን እያሉ ነው ያሉት መፍትሄውን እናገኛለን ማርከሻውን እናገኛለን እያሉ ነው ያሉት እና አሁን ምን ሄደው ወደሱ ቤት ነው ቀማሚ ወደ በተባሉ ዶክተሩ ያው እኛ ጋር ነው ያለው ማረፊያ ቆይ ነው ያለው ሳጅን ጋር ነው ያለው ግን አሁን ቀማሚው እሱም ታሟል እኔንም በሽተኛ አረጋችሁኝ እባቦቼንም ካሉት ሌሎች እባቦች ጋር ነጠላችሁብኝ ስለዚህ ያሉት እናንተ ጋር ያሉትን እባቦች ይዛችሁ ነው ብሎ ነው እና እባቡን ይይዛናል በፌስታል ያው እንግዲህ ይሄ እኔ ጉድ ነው ከኔ ወጣው ነው ይዘንላቸው እንሄዳለን ማለት ነው የሚሆነው እኔ አሞኛል ጥሩ ስሜት እየተሰማኝ አይደለም እግሬንም እንደምታዩት እንደታሸገ ነው ይሁን ምንም አይደል ይሄንን ህፃን ልጅ ለማትረፍ ሲባል ግን መከፈል ያለበትን መስዋዕትነት ልንከፍል ለእናንተም ቃል ገብተናል ለራሳችንም ቃል ስለገባን ከዚህ በኋላ አሁን ከነሱ ጋር የትግል ይሄ የዱላ ጉልበት ምንም የሚፈጥረው ነገር የለም እሺ ብለን ያሉንን መፍትሄን እስክናገኝ ነገሮችን ለማድረግ ጥረት እናደርጋለን ነው የሚሆነው ቤቱ ደርሰናል እስቲ እንደሆነ ሆኖ ሮባም እየደገፈኝም ከኋላ ያሉ ሰዎችም እየደገፉኝ ቢሆን ቤቱ ጋር ደርሰናል ቤቱን ንግባና ደግሞ እስኪ የሚመልስልን መልስ አራቱንም ይዛችሁ ነው ያለን የሴትዮዋ ኦሬዲ የለም ገለን ጥለናል ራሳችን ጋር ከኔ አካል የወጣውን ደግሞ ይዘንለት መተናል በምን አይነት መንገድ ይቀበለን ምን ይመልሰን የምናውቀው ነገር የለም በተሻለ አቅም ሮቤል ራስን ለማረጋጋት ሞክር ምንም መጋጨቱም ምን ማለቱም የሚፈጥረው ፋይዳ የለም አዎ አሁንማ ተረዶኝ ያለውን ነገር ምን አይነት ሰርክል ውስጥ እንደገባን ተረድቻለሁና እንደ ወንጀለኛም በፊት ስንሰራ በነበረው አካሄድ የምንሄድበት እንዳልሆነ ገብቶኛል ጉዳዩ በጸባይ ተለማምጠን ድህነትን ወይም ደግሞ ካለንበት ከተሳሰሩ በሽታ ነክ እንደዚህ እባብ ነክ የሆነ ነገሮች ያወሬ ተግባር ነውና እየተሰራብን ያለው ሴትዮዋ ለማዳም በሄድክበት አንተ እንደዚህ መሆነ
የእሷ ልጅ እንዲመሆኑ ቀስ ያለ ወደኛ መምጣቱ አይቀርም። ይሄ ነገር በእልም ይሆን ነገር አይደለምና እስኪ እናንተ ዳኑልን ሰውየው ጋር እንሄዳለን። ልጁን ለማዳን ነው የወጣ ነው። አብሮነታችሁ እንዳይለየን ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ የድካማችንን ውጤት አሳዩን። ሮባ የምትላቸው ነገር ካለ በላቸው። ቤተሰቦች ልታግዙን የምትችሉት በሱና በዚህ ብቻ ነው። በቃ ልታግዙን የምትችሉት ሐሳብ አስተያየት በመስጠት የራሳችሁን ምልከታ ስጡን፣ ለኛ ያግዘናል። ምክንያቱም የሚረዳን ከጎናችን በሐሳብ የሚያግዘን ሰው ያስፈልገናል። ሁለተኛ ደግሞ እንደዚህም አለ ብዙ ጊዜ እኛ ላይ የምታዩቸው ቪዲዮዎች እንደዚህም አለ እንደሚያስብሉ ጉድ የሚያስብሉ ነገሮች ናቸው እና ይሄን ነገር እየተማማርንበት ግንዛቤ እያዝንበት የምናልፍበት ነው። ለሰው እንዲደርስ ሼር አድርጉ። ያው ላይክ ሼር አድርጉ፣ ኮሜንት በደንብ ስጡበት። የሚሆነው ወደ ውስጥ እንግባኛ። የሚሆነው ካሜራማን ይዘን አንገባ። ደረት ላይ ካሜራውን ይዘው ነው የምንገባው ማለት ነው። ስለዚህ ድብቅ ካሜራ ስለሚሆን ያው ብዥብዥታ ወይ ደግሞ የሆነ እንቅስቃሴ ሊኖር ይችላል። ለዛ ነው የሚሆነው። እንግባ አብረን። መልካም በጣም ነው የሚያስፈራው። ሰላም ነው። ሰላም እንዴት ነው? ሰላም ነው። ሰላም ዶክተር ልኮን ነው የመጣው። ዶክተር ልኳችሁ? አዎ ብዙ ወልሽ እዚህ ጋር ነው። አዎ ቁጭ በል። እሺ ግን ሰላም እንዴት ነው? ስለኔ ያንነት ምን ይመለከታል? ሻይ ስራ ላይ ኮንክ እንዳልረብሽ ብለን ስለኔ ስራ ያገባችኋል? ምን አገባችሁ? ሲጀመር ትናንት እንቁላሉ ማን ይሰበል? አይ ትናንት እኔ ባለማወቅ ነበር። ባለማወቅ የሚባል ነገር የለም። ባለማወቅ የሰራውን ስራ ታውቃለህ? ሲጀመር አምጣ የተባልከው ነው የምታውቅ? አምጣ ያልከኝን ሁለቱ ከዚህ በፊት በነበረው እንትን ጠፍተውብናል። ሁለቱን ምን እየሰራችሁ እንዳለ ገብቷችኋል? ስላልገባን ነው እኮ አሁን ወደ አንተ ያልገባን ነገር እየነካካ ነው። መጀመሪያም እዚህ ጣጣ ውስጥ የገባው ራስን እስቲ ተመልከተው። እኔንስ ምን እንዳረከኝ ይታያል እኮ። እሺ አሁን መፍትሄ ፈልገን ነው። መፍትሄ የሚባል ነገር የለም። የተባላችሁትን አምጥታችኋል? ይሄው አምጥተናል። አምጣ አልከን። ሁለቱ ናቸው እዚህ። ሁለቱን ያመጣን። ሌላውስ? ቀሪውስ? ሌሎቹ ሞተውብናል። ከሴትዮዋ እኮ ቆየ ከወጣ። ላግዘ ምንድነው ዶክተር? ምን ይመለከታል ስለኔ ስራ? እባብ ናቸው ዶክተር? እባብ ነው እንዴ ዶክተር? አይመለከትም ስለኔ ስራ። አይ እንዲሁ ለማወቅ ያህል ነው። ምንድነው ዶክተር ልትነግረን ትችላለህ? ዶክተር እባክህ። እሺ እነዚህንስ ምን ላድርጋቸው? ምን ላድርጋቸው? እኮ ዶክተር እኛ ይኸውልህ አሁን አንድ የመጣንበት ጉዳይ ህፃኑን አይመለከተኝም። እኔ ምን ላይ እንዳለው ይታያል። እኔም በሽተኛ እኮ ነው ያደረጋችሁ። እሺ ይገባናል እኮ ግን አያገባኝም። እኔ ስለምንም ምዛን አሁን ለቃችሁ ውጡልኝ። እንውጣለን። ውጡልኝ። መፍትሄ እንደዚህ ምንም መፍትሄ አያገባኝም። ውጡልኝ። ሌላ ጊዜ ትንሽ ልጅ ነው። ራሴ እጠራችኋለሁ። አሁን ስራ ላይ ነኝ። ውጡልኝ። ውጡልኝ። ቢያንስ የሆነች ነገር ውጡልኝ። አሁን ሌላ ጊዜ በራሴ እጠራችኋለሁ። ውጡልኝ። ስራ ላይ ነኝ። ህፃኑስ? እሺ ህፃኑ እንዴት እናደርገው? በጣም ታሟል። ህፃኑ እኮ ከአቅም በላይ ሆኖብናል። ይሄ ልጅም ታሟል። እንግዲህ በራሱ ጣጣ ነው፣ በራሱ ያመጣው ጣጣ ነው። ራሴ ላይም ሌላ ጣጣ ያመጣብኝ። ስለዚህ ሌላ ነገር አልፈልግም። አሁን እኮ እኔ ጣጣውን ልወጣው ትንሽ ምን እናደርግ? ራሴ አስጠራችኋለሁ። ከዚህ በኋላ ምንም ንግግር አልፈልግም። እሺ ምን ያህል ጊዜ እንጠብቅ? በራሴ ጊዜ ነው የምጠራችሁ። በቃ አሁን ለቃችሁ ውጡልኝ። እስከዛ ልጁ ምንም አይሆንም። ምንም አይሆንም። አያገባኝም። እኔ ለቃችሁ ውጡልኝ። ራሴ ምን ላይ እንዳለው አይታያችሁም? በሽተኛው ነው። ታማሚ እኮ ነኝ እኮ ገብቶናል። በአንተ ምክንያት ነው ሁላ ነገር የደረሰብኝ። አሁን ለቃችሁ ውጡልኝ። ዶክተር ይተባበራችኋል ስላለ ነው። ለቃችሁ ውጡልኝ። አሁን ዶክተር ነው። በራሴ በኩል በዶክተር ጠራችኋለሁ። በራሴ በኩል በዶክተር ጠራችኋለሁ። አሁን ለቃችሁ ውጡልኝ። ስራ ላይ ነው።
እኛ ለአንተ መድኃኒት የሚሆነውን ነገር ፈልገን ይዘን መጣን። ለኛ መፍትሄ አሰጠንም እንዴ? እባክህ ተባበረን። ይገባናል ወይ ስራ ላይም ከሆንክ እኮ ይገባናል፣ ግን ቢያንስ የሆነች ነገር በለ። ስራ ላይ ነኝ። ውጡልኝ፣ በቃ ሰላሜን አትበጥብጡኝ። ለራሴ በሽተኛ ነኝ፣ በሽታዬን ላስታምበት። ውጡልኝ፣ ስራ ላይ ነኝ። ሁላችንም በሽተኞች ሆነናል እኮ። ቢያንስ የህፃን ግን የሆነ ነገር እናድን ብለን ነው። ውጡልኝ። ከዚህ በላይ እናንተ መታገስ አልችልም። እየበጠበጣችሁኝ ያላችሁት። አሁን ውጡልኝ። እሺ እባክህን፣ ግን ከቻልክ በተቻለ አቅም ራሴ በዶክተር በኩል ጠራችኋለሁ። አሁን ውጡልኝ። ሰላሜን አትንሱኝ። ስራዬ ልስራ። እንውጣ ሮባ። ቀስ ችግር የለም። እያየህ ነው እየተደረገ ያለውን ነገር። በጣም ከባድ ነው። በጣም ያሳዝናል። እኔ በህይወቴ እንደዚህ ሰው ውሻ አድርጎኝም አያውቅም፣ አንቋሾኝም አያውቅም። ግን ቢሆንም ግዴታችን ነው። ለዚህ ትዕግስታችን እንዲተቆጣጥረን አናውቅም። ለዚህ ሲባል ገጥሞን አያውቅም። እንደዚህ መሆን ያለበት ይሁን። አሁን ሴትዮዋ ደውላ ነበረ፣ የወይዘሮ መዓዛ አከራይ ልጁን ከሐኪም ቤት ይዛው ወጥታለች። እሱም ደውሎ ነበረ። ስለዚህ ምንድነው የሚሆነው? ልጁን ይዘነው እንሂድ። አሁን እኛ መድኃኒቱን ሰጥተን ለዚህ ልጅ መድኃኒት ተሰጥቶት የሆነ ነገር ቢፈጠርስ? አይመስልም? ሁኔታዎቹን የሚያውቃቸው ራሱ ስለሆነ ራሱ እየተሰቃየ ነው የተባለው እኮ ህፃኑ። ለጊዜው የሚሆን ማስታገሻ ነው የሰጡት። ዶክተርም ጋር ደውዬለት ነበረ። ስለዚህ እኔም አሁን ጥሩ ላይ አይደለሁም። በአጠቃላይ የምነግርህ ጥሩ ስሜት እየተሰማኝ አይደለም። ስለዚህ ምንድነው መሆን ያለበት? ይሄ ልጅ መፍትሄ ያገኝ ገብቷል። እናስደርግና ይዘነው እንሂድ። ራሱ መድኃኒቱን እንዲሰጠው እናርግ። እንደ ቅድሙ አንተ ካሜራውን በስነ ስርዓት ይዝልኛለህ ወይ ደግሞ አሁን እኔ ይዝልሃለሁ። ችግር የለውም። አይ ይዛለሁ። እንግባና ደግሞ እስቲ የሚለንን ማየት ነው። መድኃኒት ቢችል በጣም ነው ደስ የሚለኝ። ለምን እኔ ፔኑን ችዬዋለሁ። ገብቷል። ችዬውም ግን በጣም እየጎዳኝ ነበረ፣ እያመመኝ እንደነበረ አይተሃል። ህፃን ልጅ ደግሞ ሲሆን ምን ያህል ሊሆን እንደሚችል አስቡ። እጁ ቤተሰቦች በቃ ከሆዱ አይለይም። እንደዚህ በቃ ቁርጥማት አይሉት በቃ እንዴት እንደሚያሳዝን ልነግራችሁ አልችልም። እና እኔ ራሱ በዚህ ልክ እንደዚህ ተጨነቅ ያላቅም። የሚገርም ህፃን ልጅ እንዲህ ሲያመው አይቻላቅም እና ሲታመም ሳይ ይዛል። በጣም ሞር ደግሞ ልጅ መሆኑን ያሳስባል። ልጅ መሆኑ እሱን እኮ ነው የሚለው። የኔ እኮ ትዝ ያላለኝ ለዛ እኔ አሁን እግሬም ላይ ጥሩ ስሜት እየተሰማኝ አይደለም። ይሄ ከወገቤ የሆነ ነገር እንደዚህ የሚወጣ ነገር አለ አይደለ? በአከርካሪ በኩል ያለ ነው ይመስልና እሱን እንኳን እኔ እንኳን ትልቅ ሰው ስለሆንኩ ችያለሁ። ያ ልጅ ደግሞ ምን ያህል ሊሰቃይ በጣም ወረደም ወይ በአፉ ነው ወይ ደግሞ በጀርባ በኩል ነው የሚወጣው። ምን ያህል ስቃይ እንደሚኖረው ደግሞ እሱን መገመት በጣም ነው የሚከብደው። በጣም ስለዚህ በቃ ምንድነው ማድረግ ያለብን? ወደ ሐኪም ቤቱ አካባቢ የሆነ ቦታ ላይ ቁጭ ብለን እየጠበቅናችሁ ነው ያለችው። በነገራችሁ ላይ ቤተሰቦች ሐኪሞቹ የእሱንም በሽታ እንዳላወቁት ነው አይችሉም። ምንም ጤነኛ ነው እየተባለ ያለው፣ ግን ለነሱም ግር ያላቸው ነገር እንዳለ ነው ዶክተሮቹ የነገሯት። ለሱ አንተ አልትራሳውንድ እና ኤክስሬ ላይ እኮ የለም ጭራሽ የለም። ይሄ በጣም የሚገርም ነው። ዝም ብለው የሆነ ምንም ይሁን ምን ይፈጠር ብቻ ባልገባቸው ነገር መድኃኒት ሰጥተውታል ለህፃኑ። ይሄን ይሸድ እንትን ነው ፔንክለር ነው ማስታገሻ ነው ማስታገሻ እንጂ መፍትሄ ስለዚህ መፍትሄያችን ያለው እዚህ ሰውዬ ጋር ነው። ምንም ማድረግ ካለብን ምንም አድርገንም ቢሆን ይሄን ልጅ ለማዳን ከር ነው መድኃኒቱን ሰርቼለታለሁ። ሲያወራ ራሱ ንቀቱ ታውቃለህ። በስልክ ሲያወራኝ አላወኩም ምናምን ስለው አላወከኝ እኔ ምን ይጠቅመኛል? ህፃኑ መድኃኒት እንትን ብሏል፣ መታችሁ ሰዱለት አይነት ነገር ነው ያለው። የደከምነውም የለፋነውም ለዚህ ልጅ መድኃኒት ስለነበረ ምንም ቢለን ምንም ሄደን እናመጣዋለን። ወደ ልጁ ጋር አብረን እንሂድ። አሁንም ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ይሄ ቪዲዮ ሐሳብም ብዙ ነገር የሚፈልግ ቪዲዮ እኔ ከናንተ ብዙ የምጠብቀው ነገር አለ። ያለውበትን ሁኔታ እያያችሁ ነው። ቢሆንም ግን ከዚህ ልጅ አይበልጥም። አብራችሁን ቆዩ። ሮባዬ የምትላቸው ነገር አለ? በቃ አብራችሁን ሁኑ፣ አብራችሁን ቆዩ። እንወዳችኋለን። ወደ ልጁ እንሂድ። ልጁ ጋር እንሂድ። ሮባዬ እዛ ጋር ናቸው። እሷ እዛ ቦታ ላይ እንድትሄድ ማድረግ የለብንም። ለምን እቺ ሴትዮ ተከራይ ናት። የሆነ የፈለገ ሰው መልካም ቢሆንም እንትን ሊል ይችላል። ገብቷል? ሊደብረው ስለሚችል ልጁን ተቀብለናት እንሄዳለን ማለት ነው። እንዴት ናችሁ?
ደህና ናቸው። ተሻለው ባባ? ደህና ነው። አሁን ትንሽ ማይለም ማስታገሻ ምናምን ሰጡት ዶክተሮች። ምንድነው የሚመጣው? ምንም መፍትሄ አልተገኘም ያላችሁን ሐኪም ቤት ነው የሄድኩት። ያ ማስታገሻ ምናምን ሰጥተውታል፣ ግን ቋሚ መፍትሄ ያስፈልጋል። ይሄ ነው የሚሉት በሽታ ምንም አልተገኘለትም። እና እባካችሁ መፍትሄ ያለው እናንተ ጋር ነውና የሆነ ነገር አድርጉ በእናታችሁ። አሁን ሁሉ የሚታየው ነገር አለ። ይታየው ምልክት አለ። አሁን ትንሽ ደህና ነው እንጂ በቃ ዶክተሮቹ መፍትሄ እንደሚያስፈልገው ሄኑን እንትን ብሎለት የለ እና መፍትሄ ያለው እናንተ ጋር ነው። እባካችሁ የሆነ ነገር አድርጉ። የሰው ልጅ በሰላም ይዤ ወጥቼ አሁን ምን ብዬ ነው እንደዚህ ሆነ ይዤው የምሄደው? እሷ ደህና ነች? እየተደዋወላችሁ ነው ወይስ አገኘሻት? እሷም ያው ነች፣ አሟታል። ምንም መፍትሄ የለውም። አሁን በዚህ ላይ እሱን ደግሞ ሲጨመርበት ምንም ሰው እንዲነቀው ያ ቆስሏል ልጅ። እሺ አባ ባቢ አይዞሽ ንግዛ። አሁን ሐኪም ቤት እንሄዳለን፣ ህክምና ታገኛለሽ። እሺ አይኑ ብቻ ነው የምትንቀሳቀሰው ብር እያለሽ ነው። ማድረግ ያለባችሁ ነገር እስቲ በእናታችሁ ተባበሩ ነውና በቃ የሆነ ነገር ይፈጠር። ይሄ ልጅ በጣም የሚያሳዝነው በዚህ እድሜው እንደዚህ መሆኑ በጣም ከባድ ነው። ዶክተሮቹ ራሱ በጣም ነው ግራ የገባቸው። ምንም ሊገኝ አልቻለም። በቃ ማስታገሻ ብቻ ነው የሰጡት። ሌላ ሐኪም ቤት የሚቀየር ምንም ተስፋ የለውም። ያው ነው እነሱ ያሰሩት እነሱ ናቸው የሚፈቱት። ብቻ እንደምንም አድርጋችሁ በእናታችሁ እንደው በፈጠራችሁ አምላክ የሆነ ነገር ፈጥራችሁ የልጅ አድኑት። በቃ በዚህ ደግሞ እንደዚህ መሆን የለበትም። እኔ ሊያዝልሽና እሱን በቃ ወደ ተባለው ቦታ እንወስዳለን። ይዛችሁት ነው ብሎናል ሰውየው። ኦኬ ወደዛ ይዤ እሄዳለሁ። አንቺ ብዙ መድከም ያለብሽ አይመስለኝም። አዎ በቃ እንትን አትበይ ማለት ተከራይሽን ወይዘሮ ማዛን እባክሽ እንደኛ ሆነሽ ተንከባከቢልን። ልጇ እኔ ጋር እንደሆነ ንገሪያት። ዳይት ጋር ነው በያት። ምንም አይፈጠርም። ዛሬ ልጁን ፈውሰን እግዚአብሔር ከረዳን ድኖ ወደ ቤት ይዘነው እንመለሳለን። ዴቭ ይዞ እመጣለሁ ብሏል ብለሽ እንጂ ሌላ ነገር አትንገሪያት። እሺ እንዳመመው ምናምን አልነግራትም። አትንገሪያት። አዎ በጣም አሁን ያለችበት ጭራሽ ሌላ ስትረስ ነው። ይሄን ከጨመርንላት ሴትዮ እድሜዋን ልናሳጥረው ነው የሚሆነው። ይዘነው እንሂድ። አንቺ ቤት ሂጂና እሷን ተንከባከቢያት። እሺ ችግር የለውም። እኔ በተቻለኝ አቅም በጊዜ ይዞ ለመምጣት እሞክራለሁ። ጸሎት አድርጉልን። እሺ ሌላ ብዙ እንትን የሚል ነገር የለም። ና ውረድና እንሂድ። ተባለ መሄድ አይችልም እኮ በእግሩ ተልፈስፍሷል። በቃ ችግር የለም። እኔ ነው አዝለዋለሁ። ይዘለው አሳዚ አንቺ ሂጂ፣ እኛ እንትን እንላለን። በቃ አደራችሁ እንግዲህ ችግር የለም እንመጣለን ማለት ነው። እናመሰግናለን። እሺ ኧረ ምንም ችግር የለም። እሷን አግኛት። እሺ ወደዛ እንሄዳለን እኛ። በቃ እኔ እሷን እንከባከባታለሁ። አደራ እንግዲህ። እሺ ችግር የለም። ሰላም ነሽ? ቻው። እሺ ቻው። ምንድነው ደግሞ አዝላችሁ የመጣችሁብኝ? ምን መድኃኒት ትወስዳላችሁ እንጂ አልኩት። ምንድነው ይዛችሁብኝ የመጣችሁ? ህፃኑ እኮ ነው የታመመው። እኔ ምን አገባኝ ቢታመም? መድኃኒቱን ትወስዳላችሁ እንጂ ዶክተር ይኸውልህ ሐኪም ይዛችሁብኝ ትመጣላችሁ። እዚህ ውስጥ ምን እንዳለ ይታያችኋል? እዚህ ውስጥ ያለው እኮ ብርጭቆና ሳህን እኮ አይደለም፣ ሰላም ነው ምግባቸው እኮ። ምንድነው ይዛችሁብኝ የመጣችሁ? እኮ ዶክተር እኛ ጨነቀን እኮ ይሄ ልጅ ታመመ። እኔ ምን አገባኝ? ማንስ እንዴት ዶክተር እባክህን ዶክተር ተባባሪ። እኔ መድኃኒቱን ትወስዳላችሁ ብዬ በተባበርኩ እንዴት ጭራሽ ይገባናል። እኔ ምን አገባኝ? አንተ አትናገረኝ። ሆዱ ላይ እየተገላበጠ ነው ያለው። እኔ አገባኝም። ታዲያ መድኃኒቱን ትወስዳላችሁ እንጂ ጭራሽ ይዛችሁብኝ ትመጣላችሁ። አሁን ይዛችሁልኝ ውጡ። አልፈልግም። ይዛችሁልኝ ውጡ። አያገባኝም። ማንም ቢሞት ቢኖር አያገባኝም። ውጡልኝ። እኔ ስራዬን እየሰራሁ እኔ አያገባኝም። እኔ መድኃኒቱን ትወስዳላችሁ። ይሄ ዶክተር እናቱ እዛ ታማብናለች። ይሄ ልጅ እዚህ ታሟል። በገዛ እጃችሁ ነው። ይቅርታ አድርግልን። የእውነት ይቅርታ አድርግልን። አንተ ዞር በልልኝ ካጠገቤ። እኔ አያገባኝም። አንተ ባለፈው ማሳመነኛል። ይኸው እስኪ ራስህን። እኔ አያገባኝም። አንተ ልጅ ጦስ ነው ሁሌ የሚዘብኝ። መድኃኒቱን ትወስዳላችሁ እንጂ ሬሳ ይዛችሁብኝ ትመጣላችሁ። የዚህ ልጅ መድኃኒት ትሰጠዋለህ? መድኃኒቱን ይዛችሁ ሂዱ እንጂ ምንድነው ያልኩት? እኛ እንዴት ብለን እንሰጠዋለን ዶክተር? እናንተ ደምናችሁ እንደ ቀምሙ እኮ አልላችሁ። ማረ እንደ ለክቼ እኮ ነው እኮ የምሰጣችሁ። መድኃኒት ማጠጣት እንዴት ይከብዳችኋል? ምንድነው የምትሰሩት? ሁሉ ቀን ነው እንዴ? እሺ ባክህ የዛሬን ብቻ ታሟል። ይሄ ልጅ ከአይናችን መራቅ የለበትም። ይሄ ልጅ
ለዛ ነው እኮ እናቱንስ ምን ብለን እንስታ ማዝለውም እኮ ይኸውልህ ቆሞ ሜት እኔ አገባኝም እኮ በራሳችሁ ጦስ ነው ሁላ ነገር ያመጣችሁት አይደለም እንዴ? አቤቱ እንደው ምን ይሻላል? ተረዳን ዶክተር በራሳችሁ ጉዳይ ከዚህ በላይ ምንም ልረዳችሁ አልችልም። መድኃኒቱን ሰዱ ነበር ያሉት አይደለም እንዴ? አሁን ይዛችሁ ልኝጡ። እሺ አጠጣው መድኃኒቱን እሺ መድኃኒቱን ጠጣና ይዘነው ነው ታዲያ መድኃኒት ብሰራላችሁ ጭራሽ አጠጣ ብላችሁ ታመጣሉኛለች። እባክህን በቃ እኛ አስቀምጡና አውጡ። እሺ አስቀምጡና ልጁ በድን ሆኗል። ገና ነው እኮ ልጁ እኮ ደክሟል። አስቀምጡና አውጡ ልጁ። እሺ ይኸውልህ ልጁ እኮ በድን ነው። አሁን መድኃኒቱን ማግኘት የምትፈልጉ አስቀምጡና አውጡ። ጎዳና እናስቀምጠው። የት እናድርገው? እናትየውም ስቃይ ላይ ናት። እባክህን ዶክተር አንጀቱን እኮ ታጥፎ ነው ያለው ልጅ። ተባበረ ነገር እኮ እየተባበርኩ ነው እኮ ከምችለው በላይ እየሆንኩ ነው እኮ ያለው። እኔ ስራዬን ነው የምሰራው አይደል? ደስ ይለን ነበር እባክህ እንደው። ኧረ በስመ አብ። ኧረ ተረዳን ዶክተር። አስቀምጥና አውጣሽ ልጁ እኮ እንደሱ እኮ ነው የሚሻለው ዶክተር። እኛም አንተ ትሻላለህ፣ አንተ ታውቃለህ። እኔን አባዬ እሺ ይቅርታ አስተጓጉል ልጁ እኔ ጠጣው፣ ቢመርህም ጠጣው። መኖር ከፈለክ መረረው እኔን አባዬ ይመራል። አምጣ መስታጠቢያው እንደለመዳችሁ የትም ሄዳችሁ ልትዘሩብኝ ነው። የትኛው ነው? ይሄ ነው አርገው። እሺ እኔን አባዬ እኔን አባዬ አይዞሽ በስመ አብ ወወልድ ወመንፈስ ምንድን ነው ዶክተር? አይመለከታችሁም። ምንድነው? ልጆቿን የገደላችሁ ይሻለ መቆም እንኳን አይችልም። እዚህ ሰላም የሚያስፈልገው ነው። እዚህ ውስጥ ምንም ሁካታ የሚፈጥር ነገር ይታያችኋል? እባክህ ዶክተር ሰላም የምንፈልገው አሁን ይዛችሁልኝ። እሺ ህክምናውን ጨርሷል ነው አሁን ያለው ነገር እኔ አገባኝም ከዚህ በኋላ በቃ ንብረቶቼን አግኝቻለሁ። ውጡልኝና እሺ አባዬ አይዞሽ። ሰላሜን ነው የምፈልገው። ያንተ ንብረቶች ሰውነቱ ራሱ እኮ በቃ ታሟል። አይዞሽ። ኧረ እባክህን ዶክተር እባክህን። ኧረ ሮቤል እዚህ ጋር ትንሽ እናስቀምጠው። ስለ ሰው እንድጨነቅ ትፈልጋላችሁ? ልጆቿን የገደላችሁባት ያቺን እባብ እሷን እንኳን ስታስቡ ትረዳላችሁ? እኔ አባዬ ዝም በል። እዚህ ውስጥ ያለው ምን እንደሆነ ይታያል። ውጣልኝ። ሰላማችሁ እሺ እኔ እኮ ነኝ ያስቸግራለሁ። እኔ የምልህ ዶክተር አንተ ሰውዬ ግን ለምንድን ነው የማትለቀኝ? ይሄን ሁላ መዘዝ አመጣብኝ አይደለም እንዴ? ከዚህ በላይ ምንድን ነው? ይገባኛል እኮ ዶክተር አይደለም። አሁን ከዚህ በኋላ ነገሮች እንዴት ነው የሚቀጥሉት? ሁላችንም ተረበሽን እኮ። ሶስት የሰበርከውን እንቁላል ታስታውሳለህ? የባባ ልጆች አውቄ አይደለም እኮ አላወቅኩም እኮ። አላወቅኩም አትበለኝ። ይሄን ሁላ ነገር እያወቅህ ነው የምታደርገው። አላውቅም የሚባል ነገር አይሰራም። ያን ሁላ ነፍሳር እኮ ያጠፋህብኝ እኮ ታዲያ አሁን ምን እናድርግ? እኔ ምን ያገባኛል? እዚህ ውስጥ ምን ይታያል? እኔ ሰላም ነው የምፈልገው። እዚህ ስራ የምሰራበት ቦታ ነው አይደለም እንዴ? እውነት ነው። እዚህ ውስጥ ምን ይታያል? ቲቪ ስቶፋ ይታያል፣ ቴፕ ይታያል። እስኪ ለእነሱ ድምፅ እንኳን የሚያውቃቸው አንድ ነገር ይታያል። ጭራሽ ልጅ ታስረቅስብኛለህ እናንተ ጩኸትና ድምፅ ሳያንሰኝ። አሁን ይህንን ሰላም ለምንድን ነው የፈለግከው? ማለት ምንድን ነው የሚረብሽ ነገር ዶክተር? እኔ ሁሉም ነገር ይረብሸኛል። ከነሱ ጋር ሰላምና ጸጥታን ብቻ ነው የምፈልገው። ጭራሽ እናንተ እየመጣችሁ እዚህ ያረበሻችሁኝ ነው። አሁን ውጣልኝ። እነሱ ቤተሰቦቼ ናቸው። በቃ እኔ ምንም ነገር የለኝም። እዚህ ውስጥ ባዶ ነው እንደምታየው አይደለም እንዴ? ቤተሰቦቼ ናቸው። እኔ ከሁሉም ይበልጡብኝ ናቸው። በቃ ይሄን ልረብሽ ፈልጌ እኮ አይደለም። በቃ እኔ ምንም አይነት ድምፅ አልፈልግም። አሁንም ተረብሸውብኛል። በቃ ስራዬን ልስራበት፣ ሰላም ይስጠኝ። በአንተ ምክንያት ነው። ራስህን እስኪ ተመልከተው። ባመጣኸው መዘዝ ምን እንደሆንክ አውቃለሁ እኮ። ይኸው ራስህን ተመልከት እስቲ። በአንድ ባብ ነው ይሄን ሁላ ነገር መዘዝ ያመጣኸው። ለሁሉም የተረፍከው አንተ ነህ። አሁን ውጣልኝ። አሁን ምንም አልፈልግም። እውነት ነው ይገባኛል ዶክተር፣ ግን እዚህ ውስጥ ያለውን ነገር ማወቅ ብችል ደስ ይለኝ ነበር። ምንም ማወቅ አይገባህም አንተ። ምንም አያስፈልግህም። እንደምታየው ነው አይደል እንዴ? እዚህ ውስጥ የሚታይ ብርጭቆ ነው፣ ሳህን ነው። ቤተሰቦቼ ናቸው። በቃ ከነሱ ውጪ ምንም ነገር እዚህ ውስጥ እባቦቹ ናቸው ቤተሰቦቼ? አዎ በቃ ምንም ስለአንተ ምንም ነገር እኮ ማስረዳት አይጠበቅብኝም። ምንም አያገባህም እኮ አንተ ለራስህ እንኳን የሆንክ ሰው እኮ አይደለም። ሁሌ ህይወቴን እየበጠበጥክ ነው አንተ። እዚህ ከመጣህ ወዲህ ነው እኔንም በሽተኛ ያደረግህ። ጭራሽ እንደዚህ ሆነ ትመጣብኛለህ። የእነሱን ድምፅ ታውቃለህ።
እሺ አሁን ውጣልኝ በቃ ምንም አልፈልግም እኔ እና እነሱ ሰላማችንን እናገኝበት ውጣልኝ እሺ ውድ ቤተሰቦች እኔ እየደከመኝ ነው ማውራት ራሱ ሮባዬ እውነት ነው የምልህ የመገረም የመደንገጥም ስሜት ነው እኔ ጋር ያለው እኔ ሆንኩትን ሆኛለሁ እኔ በስራዬ ነው ይሄ ልጅ ግን ምንም አላደረገም ሳይሆን የሚያውቀው ነገር የለም በአጠቃላይ በቃ መንችለውን ነገር ለማድረግ እንግዲህ እዛ ጋር ሮቤል የሆንኩት ነገር በጣም የሚገርም የታመምኩት ሳይሆን ሰውየው ጋር ሄጄ ነበርኩት ነገር ህፃኑን ፒጂ ከወጣሁ በኋላ በጣም አብያው እንዴት ነሽ? ደህና ነህ? አዎ እርቦኛል ራበኝ እያለ ነው ሮባ የሆነ ነገር ግዛለትና ና ቤት እስኪሄድ ገስቲክሽ ልምጣሽ እሺ አይዞህ ነገር እሺ እና ውድ ተመልካቾች እንዳያችሁት ነው ማለት አሁን መታገሉ ድብድብ ውስጥ ጸብ ውስጥ ትግል ውስጥ መግባቱ ይጎዳናል እንጂ አይጠቅመንም ብለን ስለምናስብ ደግሞ ስለምናስብ ብቻ ሳይሆን ይሄም የናንተ ሐሳብ ሊሆን ይችላል ለምን አይሆንም የሚሆን አይነት አይደለም አንችልም እኔ አሁን ትላንት ነገሮችን ለማጣራት ያ የመጣብን ነገር ምንድነው ብዬ ነው ወደ ኋላ የተመለስኩት በዛ ቅስፈት እግሬ ላይ ነደፈኝ ከዛ በኋላ ሆዴ ውስጥ ተገኘ ምንድነው እኔ እንግዲህ የባብ መርዝ እንደዚህ ሲሆን አይቻላል ወይ ወደ ላይ ከፍ እንዳይል በጨርቅ ሰሩት ስለሚባል ከበፊትም ሰው ሲያወራ ስለምሰማ ነው እንደነደፈኝ እንዳያችሁት እግሬን በጨርቅ ያሰርኩት ወደ ላይ እንዳይወጣብኝ ጭራሽ ወጥቶ አረለም ወደ ላይ ግንባሬ በቃ ካናቴም አልፏል ማለት ነው እያያችሁ ነው ሲወጣብን የነበረውን ነገር ከዛ ባሻገር ይሄም ልጅ ደግሞ እንደዚህ ታሟል ተብሎ ተኛውበት መጣ እኔ አሁን ማረፍ መተኛት ይኖርብኝ ነበር እውነት ጥውልግልግ ብያለሁ እንዲህ እንደማወራችሁ አይደለም ግን የኔ ባህሪ አይደለም መሸነፍ ባህሪ አይደለም እስከ ጠብተው ድረስ ታግዬ የሚሆነው ለማየት ምሮጥ ሰው ነኝ በጣም አሁን እግሬ ላይ የሚሰማኝ ስሜት በጣም ነው ንዝረት አለው የሆነ ስረግጥ ስፖንጅ እንደረገጠ አይነት ሰው የሆነ የደነዘዘ እግር ሆኗል ግን የዚህ ልጅ ጤንነት አሳስቦን እዛ ሰውዬ ጋር ሄደን ያ ሰውዬ እንዴት እንደሚያደርገን ይሁት እንዴት ውሻ ቆሻሻ እንደሚያደርገን እኔ ነበርኩ እንዲህ ማድረገው የነበርኩት ሰውዬ ዛሬ ላይ ለዚህ ልጅ ስንል ሁሉን ነገር መስዋዕትነት ለመክፈል ችለናል እሺ ከፈችና ቤት ምናምን ደግሞ እንገዛለን አሳፍ እሺ ቤት ስትገባ ማሚ ጋር ስትሄድ እንደሱ ይደረጋል እሺ በዚህ ልክ ነው ከዚህ ልጅ ራሱ ሆድ ይወጣ አይመስልም ቀደም እንዳያችሁት በጣም የሚያስጠላ ነገር ነው ወጣው እንዴት እንደሆነ እነዚህን ሰዎች መፍትሄ መስጠት የምንችለው ባናቅም ግን እስከ መጨረሻው ሮቤልንም እዚህ ጣጣ ውስጥ ከተቻለው እንግዲህ ሮባይ ይቅርታ የሥራ በችን ባህሪ ነው የሆነት በቃ የሆነ በእኔ የመጣን ነገር ለምን ሴትየዋ በዛ በራሱ የመጣ ነገር ወደ እኔ እንዳመጣችብኝ አይነት ስሜት ነው እየተሰማት ያለው እኔ ደግሞ በእኔ ተነሳ ሮቤልን የሆነ ነገር እንዳላረገው ነው እየፈራው ያለው ገብቷቸዋል ቢሆንም ግን የሥራችን ባህሪ ስለሆነ የምንችለውን ያህል አድርገን እነዚህን ሰዎች መጨረሻቸውን ለማየት ተዘጋጅተናል አሁንም አላለቀም የሚቀር ነገር አለ ቀጣይ ላይ ያሰብኳቸው ነገሮች አሉ እሱን ከሮቤል ጋር ተመካክረንበት መሆን ይሆናል ሲለኝ ለእናንተ አሳውቂያችሁ ማድረግ ነው የሚሆነው ባቢም በጣም ደክሞታል አሞታል እኔም አሞኛል ገብቼ ማረፍ ይኖርብኛል ግን እስካሁን ድረስ ከመታመም ጀምሮ በቃ ከምንም ጀምሮ አብራችሁኝ ስለነበራችሁ በጣም ነው ማመሰግነው በጣም ነው የምወዳችሁ አዲስ ቤተሰብ ያልሆናችሁ ሰዎች ቪዲዮአችንን ከመጀመራችሁ በፊት ቻናላችንን ሰብስክራይብ በማድረግ ላይክ ሼር በማድረግ እንጀምራለን ቪዲዮአችንን ከጨረስን በኋላ ደግሞ ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ እናስቀምጣለን ማለት ነው ያው እኔ ማቀው ሁሌ ነው የምላችሁ አብሮነታችሁን ይሄንን ስታደርጉ ነው አብራችሁኝ ስለሆናችሁ በጣም አመሰግናለሁ በጣም ደክሞኛል ሮባዬ የሚላችሁ ነገር ካለ ይበላችሁና ለዛሬ በዚህ መልካም እንግዲህ ቤተሰቦች አብራችሁን ስለቆያችሁ እኛ በሄር ነው ልክ እናንተም እያያችሁ እየተመለከታችሁ ሐሳብ አስተያየት እየሰጣችሁ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን ይሄ ነገር ቀጣይነት አለው ገና አላለቀም እስከመጨረሻው አብረን እንሄዳለን እናንተም አብራችሁን ሁኑ ያው ቤቱን
ሞቅ አድርጉት። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ላይ ሀሳብ አስተያየት ስጡ፣ ደግፉን በሀሳብ። ያንን ነው ከእናንተ የምፈልገው። ለዛሬ ብቃን። እጅግ አድርገን እናመሰግናለን። ቻው ቤተሰቦች።